ሰላም እንዴት ናችሁ? እንግሊዘኛ ቋንቋ ጀማሪዎች ኤስድ እንግሊሽ በቁጥር አንዱም ቻናላችን በቁጥር ሁለቱም ቻናላችን የቋንቋ ክምችቶቻችሁ የምታሰፉባቸውን ልምምዶች እያደረግን እንገኛለን። በዚህኛው ለጀማሪዎች የሚሆኑ ልምምዶች ነው የምናደርገው። ከዚህ ቀደም በክፍል 1 ከ1 እስከ 20 ድረስ ግሪቲንግ ላይ መሰረታቸውን ያደረጉ ልምምዶች አድርገን ነበር። እሱን ካላያችሁ እሱን ሳታዩ ወደዚህ መምጣት ስለሌለባችሁ እሱን እንድታዩ አሳስባችኋለሁ። ቻናላችን ላይ ገብታችሁ ታገኙታላችሁ። እንዲሁም ዲስክሪፕሽን ላይ ያስቀምጥላችኋለሁ። አሁን በቀጥታ የምናልፈው ወደ ሁለተኛው ነው። ከ21 እስከ 40 ድረስ ያሉ የቃላት ክምችቶቻችንን እናሰፋለን። ለጀማሪዎች የሚሆኑ ናቸው። መሰረታዊ የምንላቸውን የድርጊት ገላጭ ቃላቶችን ነው ዛሬ የምናየው። አብራችሁን ቆዩ። 21 ከዚህ ቀደም ከ1 እስከ 20 አይተናል። 21ኛው የቃላት ክምችታችን ነው። ቢ መሆንን የሚገልጽልን ድርጊት ገላጭ ቃል ነው። ቢ ውስጥ አሁንን የሚገልጹ በኋላ ላይ እንመጣባቸዋለን በቀጣይ ክፍሎች። አሁን ግን ይህንን አውቃችሁ ካለፋችሁ በቂ ነው። ኢዝ፣ አም፣ ወዝ፣ ዌር የሚሉት ከቢ ውስጥ የሚካተቱ ናቸው። አሁናዊ መሆንን የሚገልጹልን ናቸው። ምስሎቹም እናንተ እንድትረዱ በማሰብ ነው የምናስቀምጣቸው። እዚህ ጋር የምትመለከቷት ምስል ደስተኛ መሆኗን የሚገልጽ ነው። ቢ ምንድን ነው ብለናል? መሆን ነው። ቢ ውስጥ ምን አለ? አም አለ፣ ኢዝ አለ፣ አር አለ፣ ዌር አለ፣ ወዝ አለ። ሶ አም ሃፒ፣ እኔ ደስተኛ ነኝ ማለት ስትፈልጉ አም ሃፒ። እነዚህን በኋላ ላይ እንመጣባቸዋለን። እናንተ ግን ጠቅለል ያለ ቢ መሆንን የሚገልጽ መሆኑን ተረዱ። ሁለተኛው ሃቭ። አብዛኞቻችሁ ደጋግማችሁ ሰምታችኋቸዋል። ቢንም ሃቭንም እነዚህ ድርጊት ገላጭ ቃላት ናቸው። ጀማሪዎች እንዲሁም እንደ ሀሳብ ምን ማለት እንደሆኑ እንድታውቁ ብቻ ነው። ከዚህ በኋላ በደንብ አድርገን ስለምንለማመዳቸው ማለት ነው። ሃቭ የምንለው አለኝ ማለት ስትፈልጉ ነው። አለኝ። ለምሳሌ እዚህ ምስል ላይ አለ አይ ሃቭ ኤ ቡክ፣ መጽሐፍ አለኝ። ልክ እንደዚህ ሁሉ ለብዙ ነገር ሃቭ እንጠቀማለን። ከዚህ በኋላ በደንብ አድርገን እንለማመደዋለን። በክፍል 1 ቻናላችንም ልምምድ እያደረግን ስለምንገኝ በዚህኛውም በዛኛውም ስለምናደርግ ብዙም ሀሳብ አይግባችሁ። ጠቅላላ ምን ማለት እንደሆኑ ግንዛቤው እንዲኖራችሁ ነው። 23ኛው ዱ ነው። ዱ ይህኛውም ወሳኝ ከምንላቸው ቨርቦች ውስጥ ይካተታል። በነገራችን ላይ ቨርብ ቱ ቢ፣ ቨርብ ቱ ሃቭ፣ ቨርብ ቱ ዱ ስለ ሶስቱም ዲቴል ሰርቻለሁ። እሱን ከላያችሁ ቻናላችን ላይ ገብታችሁ ተመልከቱ። ዱ የምንለው ማድረግን የሚገልጽልን ድርጊት ገላጭ ቃል ነው። ቨርብ ነው። ልክ እንደ ቢና እንደ ሃቭ ሁሉ ወሳኝ ነው ማለት ነው። ዱ ጠቅላላ ሀሳቡ ማድረግን የሚገልጽልን ነው ማለት ነው። ዱ 24ኛው ጎም ድርጊት ገላጭ ቃል ነው። መሄድን የሚገልጽልን ነው ማለት ነው። መሄድን መንቀሳቀስን የሚገልጽልን ነው። ጎ። 5ኛው ካም መምጣትን የሚገልጽልን ድርጊት ገላጭ ቃል ነው። ካም መምጣትን የሚገልጽልን ድርጊት ገላጭ ቃል ነው። እነዚህ ቀለል አድርገን እንያቸው እንጂ በኋላ ላይ በደንብ አድርገን ነው በቀጣይ ክፍሎች ላይ በደንብ አድርገን አንዱ ካም ራሱ ብዙ ይሆናል፣ አንዱ ሃቭ ራሱ ብዙ ይሆናል። ስለዚህ በደንብ አድርገን የምናየው። እናንተ ግን ይሄንን ችላ ሳትሉ ምን ማለት እንደሆኑ መሰረታዊ ነገር ያዙ። ከዚህ በኋላ መሰረቱን ካወቃችሁ ቀላል ነው የሚሆነው። ጀማሪዎች ካም ማለት መምጣት ማለት ነው። 26ኛው ሴይ ማለት ወይም መናገር ማለት ነው። አለኝ ወይም ተናገረኝ ስንል ሴይ እንላለን። ማለት ወይም መናገር ሴይ። 27ኛው ጌት ማግኘት ማለት ነው። ሌሎችም ትርጉሞች አሉት። እነሱን በቀጣይ ትምህርቶቻችን እናያለን። አሁን ግን ጌት ማግኘት የሚለውን መሰረታዊ ሀሳቡን እንድትይዙልኝ ነው። ጌት ማግኘት። 28ኛው ሜክ ማድረግ ነው። ከዚህ ቀደም ዱንም ማድረግ ነው ብያቸዋለሁ። ሜክም ማድረግ ነው። ሌሎችም ማድረግን የሚገልጹ አሉ። ነገር ግን ልዩነታቸውን አንድነታቸውን በደንብ አድርገን እናየዋለን። ነገር ግን መሰረታዊ ሜክ ማለት ማድረግ ነው። እዚህ ምስል ላይም
በእኛ የልምምድ ትምህርታችን ላይ ከቃላት ትምህርቶቻችን ባለፈ ከአረፍተ ነገር ትምህርቶቻችን ባለፈ በምስልም እናሳያችኋለን። እዚህ ጋር አልጋ ማንጠፍ ነው። ማንጠፍ ምን ማለት ነው? ማድረግ ነው አይደለ? ስለዚህ ምንድን ነው የምንለው? ማንጠፍ። አሁን እናንተ እየጠበቃችሁ ያላችሁት የማንጠፍን ትርጉም ከሆነ አታገኙትም። ሜክ ግን እሱን ይተካላችኋል። ሜክ እሱን ይተካላችኋል። ግልጽ ነው። ሜክ ደ ቤድ ነው የምንለው። አልጋ ማንጠፍ ሜክ ደ ቤድ ነው። ሶ አልጋ ማንጠፍ ነው። ቡና ማፍላት ስትሉ ማፍላት የሚለውን ትርጉም አታገኙትም። ሜክ ግን ማፍላትን ይገልጽላችኋል። በኋላ እነዚህ ትምህርቶቻችን ላይ በቀጣይ ትምህርቶቻችን ላይ በደንብ አድርገን ነው የምናየው። ለሰዎችም ሼር አድርጉ፣ ሰብስክራይብ አድርጉ። እነዚህን ከባድ የሚመስሉትን መሰረታዊ ነገሮች ከያዛችሁ ከዚህ በኋላ ያሉት ነገሮች ቀላል ነው የሚሆኑት። ኖ ኖ ኖ ማወቅ ኖ ማወቅ ኖ ማወቅ ማለት ነው። 30ኛ ላይ ደርሰናል። 30ኛው ቲንክ ነው። ቲንክ ማሰብ፣ ቲንክ ማሰብ፣ ቲንክ ማሰብ። 31 ቴክ ቴክ መውሰድ፣ ቴክ መውሰድ፣ ቴክ መውሰድ። 32 ሲ ማየት፣ ሲ ማየት፣ ሲ ማየት። 33 ዩዝ መጠቀም፣ ዩዝ መጠቀም፣ ዩዝ መጠቀም። 34 ዋንት ዋንት መፈለግ፣ ዋንት መፈለግ፣ ዋንት መፈለግ። 34ኛው የቃላት ክምችታችን ዋንት መፈለግ። 35ኛው ጊቭ መስጠት፣ ጊቭ መስጠት፣ ጊቭ መስጠት። 36ኛው ፋይንድ ማግኘት። እኔ ፈጠን ካልኩባችሁ እናንተ ረጋ ብላችሁ እያቆማችሁ ማንበብ፣ ምስሉን ማየትና መረዳት አለባችሁ። እኔ ስለፈጠንኩ ብቻ ነገሮችን በደንብ ሳትይዟቸው እንዲያልፏችሁ አልፈልግም። ፋይንድ ማግኘት፣ ፋይንድ ማግኘት። 37ኛው ቴል መንገር፣ ቴል መንገር፣ ቴል መንገር። 38ኛው አስክ መጠየቅ፣ አስክ መጠየቅ፣ አስክ መጠየቅ። ከዚህም በኋላ እንዴት አድርገን መጠየቅም እንዳለብን በቀጣይ ትምህርቶቻችን በደንብ አድርገን እናየዋለን። 39ኛው ወርክ መስራት፣ ወርክ መስራት፣ ወርክ ስራ መስራት። 40ኛው ኒድ የሚያስፈልግ። ቅድም ወንት መፈለግ ብለናል አይደለም? ወንት መፈለግ ብለናል። ኒድ ደግሞ ሲሆን የሚያስፈልግ ነው። ወንት የሚለው ላይ ያየነው ምስል ምን ነበር? ረሳችሁት? ወንት የሚለው ላይ የቅንጦት ነበር። ልጁ የጌም መጫወቻ ፈልጎን ያየ ነው። ይህኛው ጋር ግን ምስሉን ከተመለከታችሁ ምግብ ነው። ምግብ መፈለግ አንገብጋቢ ስለሆነ የሚያስፈልግ ስለሆነ ኒድ እንለዋለን። በዚህ አጋጣሚ የኒድና የወንትም ልዩነት ይሄ ነው ማለት ነው። ወንት ስንል የምንፈልገው የምንሻው ነገር ነው። ኒድ ሲሆን ደግሞ የሚያስፈልገን ነገር ነው ማለት ነው። 40ኛው የዛሬው ክምችታችን መጨረሻ ነው። እነዚህ በጣም ወሳኝ የሆኑ ድርጊት ገላጭ ቃላቶች ናቸው። ጀማሪዎች እነዚህ ወሳኝ የሚባሉ ድርጊት ገላጭ ቃላቶች ናቸው። እነዚህን ካወቃችሁ ከዚህ በኋላ ያሉት ነገሮች እነዚህ ላይ ምንጨምራቸውና ምንቀንሳቸው ነገሮች ይኖራሉ። በጣም ረጅሙን መንገድ እንደተጓዛችሁ መቁጠር አለባችሁ ማለት ነው። እነዚህ በጣም ወሳኝ ስለሆኑ እሺ። የዛሬው ትምህርታችን የዛሬው ልምምዳችን ይህንን ይመስል ነበር። ይሄ ለጀማሪዎች ላይ ትኩረት ያደረገ ነው። የቃላት እጥረት ያለባቸው ጀማሪዎች እንዲለማመዱት በየአንድ ቀን ልዩነቱ የምናቀርበው ልምምድ ነው። ይሄኛው ክፍል 2 ነው። ክፍል 3 ከ41 እስከ 60 ይቀጥላል። ይሄኛው ከ21 እስከ 40 ነበር። በክፍል 1 ደግሞ ከ1 እስከ 20 ተመልክተን ነበር ማለት ነው። ቁጥር 1 ቻናላችን ላይ በመግባት ደግሞ የንግግር ልምምድ እንድታደርጉ በዚሁ አጋጣሚ ላሳስባችሁ እወዳለሁ። የንግግር ልምምድ ልክ እንደዚህ ሁሉ ቀላል በሆነ መንገድና
እንድትረዱት በአማርኛም በእንግሊዝኛም ከአነባነቡም ጨምሮ ባዘጋጀነው መሰረት እያነበባችሁ ምስል እያያችሁ እየተለማመዳችሁ የምትሄዱበት ነው። ይሄ ለጀማሪዎች ትኩረት አድርገን የምንሰራው ፕሮግራም ስለሆነ ጀማሪዎች ይህንንም እያያችሁ እንድትማሩም አሳስባለሁ። ቀጣይ በሌሎች ክፍሎች እንገናኛለን። ክፍል 3ን ይዘንላችሁ እንመጣለን። እስከዛው መልካም ጊዜ ለሁላችሁም።